ሁላችንም የምናውቀው ማታ ማታ እንቅልፍ የሚነሳን በትራሳችን ላይ ሆነን ካለፈው ዘመናችን ጋር እንድንታገል የሚያደርገን መራራ ስሜት ነው። ጸጸት ልክ እንደ ሰንሰለት ነው። አንገታችን ላይ ታስሮ ወደፊት እንዳንራመድ ወደኋላ የሚጎትተን ያለፈውን ሕይወታችንን ፊልም ደጋግመን እንድናየውና እዚህ ጋር ባስተካከለው ኖሮ ለዚህ ባልሳሳት ኖሮ እያልን ራሳችንን እንድንቀጣ የሚያደርገን ጨካኝ ዳኛ ነው። ነገር ግን አንድ እውነት ልንገራችሁ፣ ያንን ፊልም 100 ጊዜ ብታዩትም መጨረሻውን መለወጥ አትችሉም። ምክንያቱም ትናንትና አልፏል። ሰምታችሁኛል? ትናንትና አልፏል። አሁን ግን አንድ ትልቅ ሚስጥር ልንገራችሁ፣ ስለ ጸጸት የምታስቡትን ነገር ሙሉ በሙሉ የሚቀይር ሚስጥር። ለምንድን ነው የምትጸጸቱት? አስባችሁበት ታውቃላችሁ? የምትጸጸቱት የዛሬው ማንነታችሁ፣ የዛሬው አእምሯችሁ፣ የዛሬው ጥበባችሁ ካለፈው ስህተታችሁ የተሻለ ስለሆነ ነው። ጸጸት ማለት እናንተ መጥፎ ሰው ናችሁ ማለት አይደለም። ጸጸት ማለት አሁን ካለኝ እውቀት አንጻር ያኔ የሰራው ስህተት ነበር ብሎ ራስን የመገምገም እና የብስለት ማረጋገጫ ነው። ስለዚህ ጸጸት ጠላታችሁ አይደለም። ጸጸት የውስጣችሁ ኮምፓስ ነው። ትክክለኛውን መስመር እንድታዩ የሚያደርግ መነጽር ነው። ያኔ ያንን ስህተት ስትሰራ የነበረ እውቀትና አቅም ያን ያህል ብቻ ነበረ። ራስህን ይቅር በለው የሚባለውም ለዚህ። አሁን በሕይወታችሁ ፊት ለፊት 2 መንገዶች አሉ። የመጀመሪያው መንገድ በጸጸት እየተቃጠሉ ለምን አደረግኩት ለምን አላደረኩትም እያሉ ራስን እየወቀሱ የቀረውን ዘመን በቁጭት መኖር። ሁለተኛው መንገድ ደግሞ ጸጸትን እንደ ነዳጅ መጠቀም። አዎ ተሳስቻለሁ፣ አዎ እድሌን አባክኛለሁ፣ ግን ያ ስህተት ሕይወቴን እንዲያበላሽ አልፈቅድም ብሎ መነሳት። ትልቁ ውድቀት ስህተት መስራት ወይም እድል ማጣት አይደለም። እድልን አሳልፎ ለሌላ ሰው መስጠት ወይንም ደግሞ እድልን ችላ ማለት እድልን ማባከን አይደለም። ትልቁ ውድቀት ትላንት በሰራችሁ ስህተት ምክንያት ዛሬ የምታገኙት አዲስ እድል ማበላሸት ነው። ባለፈው ዓመት የዘራችሁት ዘር ካልበቀለ ዛሬም ቁጭ ብላችሁ የምታለቅሱ ከሆነ የዘንድሮውን ምርት ታጡታላችሁ። ዛሬ አዲስ ቀን ነው። ዛሬ አዲስ ጉልበት ነው። ስለዚህ ዛሬ ላይ መስራት ትክክለኛና እውነተኛ የጸጸት መድኃኒት ይሆናል ማለት ነው። የባከነውን ጊዜ መመለስ አይቻልም። የሚመጣውን ጊዜ ደግሞ ወርቅ ማድረግ ይቻላል። ልባችሁን የሰበሩትን ሰዎች መለወጥ አትችሉም፣ ግን ደግሞ ልባችሁን ጠግናችሁ ጠንካራ ሰው መሆን ትችላላችሁ። የወደቃችሁበትን ጉድጓድ መካድ አትችሉም፣ ወይም አልወደቅኩም ማለት አትችሉም። ነገር ግን ከጉድጓዱ ወጥታችሁ ተራራ ላይ መውጣት ትችላላችሁ። የእናንተ ታሪክ ገና አላበቃም። እስትንፋስ እስካላችሁ ድረስ፣ ይህን ድምፅ እየሰማችሁ እስካለ ድረስ ፈጣሪ አዲስ እድል ሰጥቷችኋል። ያለፈው ታሪካችሁ እናንተን አይገልጻችሁም። እናንተን የሚገልጻችሁ አሁን በዚህ ሰከንድ የምትወስኗት ውሳኔ ነው። ከጸጸት መማር፣ ልምዱን መውሰድ፣ ስህተቱን እዛው ትናንት ላይ ትቶ ፊትን ወደፊት ማዞር፣ መሄድ፣ ሕይወታችሁን መኖር፣ ታሪካችሁን መቀየር፣ ዛሬ የምትሰሩትን ስራ ነገ እንዳትጸጸቱበት አድርጋችሁ በሙሉ አቅማችሁ መስራት። ይህንን ለማድረግ ደግሞ ማንኛውም ሰው ከሚያስበው በላይ ጠንካራ ነው። እስኪ አንድ እውነተኛ ታሪክ ልንገራችሁና የዛሬውን ቪዲዮ ላብቃ። ይህ ታሪክ ስለ አንድ ታላቅ ሰው ነው። ስሙ አልፍሬድ ኖቤል ይባላል። በ1888 ዓ.ም አንድ ቀን ጠዋት ከእንቅልፉ ነቅቶ ጋዜጣ ማንበብ ጀመረ። አልፍሬድ ኖቤል የሞቱ ሰዎች ታሪክ የሚጻፍበት ገጽ ላይ ሲደርስ ግን ደነገጠ። አይኑን ማመን አቃተው። በጋዜጣው ላይ የራሱ ስም ተጽፎ ነበር።
ጋዜጠኞቹ በስህተት የሞተው ወንድሙ ሳይሆን እሱ መስሏቸው ነበር የሞት ዜናውን ያወጡት። በጋዜጣው ላይ የወጣው አርዕስት እንዲህ የሚል ነበር፣ የሞት ነጋዴው ሞተ። አልፍሬድ ዳይናማይትን የፈንጂ መሳሪያን የፈለሰፈ ሰው ነበር። ጋዜጣው እሱን የገለጸው በሰው ልጅ ታሪክ ውስጥ ታይቶ በማይታወቅ መልኩ ሰዎችን በጅምላ የሚጨፈጭፍ መሳሪያ የፈጠረ የሞት ነጋዴ በማለት ነበር። አልፍሬድ በድንጋጤ ቆመ። እኔ ስሞት ዓለም የሚያስታውሰኝ እንዲህ ነው? ስሜ ሲነሳ የሚታወሰው ሞትና ጥፋት ብቻ ነው? በማለት በከባድ ጸጸት ተዋጠ። ያ ጸጸት እሳት ልቡ ውስጥ ነደድ። ሌሊቱ ሙሉ ሊተኛ አልቻለም። ነገር ግን አልፍሬድ በጸጸት ተደብቆ አላለቀሰም። ታሪኬም በዚህ አላበቃም ብሎ ወሰነ። የቀረውን ሕይወቱን፣ ሀብቱን፣ እውቀቱን በሙሉ ለሰው ልጅ ሰላምና መልካም ነገር ለማዋል ወሰነ። ዛሬ ዓለም ላይ ትልቁና የተከበረው ሽልማት የሚባለውን የኖቤል ሰላም ሽልማት ኖቤል ፕራይዝ የመሰረተው ያኔ በጸጸት ተቃጥሎ በነበረው በዚያው ሰውዬ ነው። አያችሁ፣ አልፍሬድ ኖቤል የራሱን የሞት ዜናና በሰዎች ዘንድ ያለውን መጥፎ ስም አንብቦ ነበር። ነገር ግን ታሪኩን ቀየረው። ጸጸቱን ወደ ትልቅ የሰላም ቅርስ ለወጠው። እናንተም ዛሬ የራሳችሁን ታሪክ እንደገና መጻፍ ትችላላችሁ። የእናንተም የዳይናማይት ስህተቶች ሊኖሯችሁ ይችላሉ። የሰበራችኋቸው፣ ያጠፋችኋቸው፣ ያመለጧችሁ ነገሮች ሊኖሩ ይችላሉ። ነገር ግን የህይወታችሁ መጽሐፍ የመጨረሻው ገጽ ገና አልተጻፈም። ብዕሩ ደግሞ አሁንም በእጃችሁ ላይ ነው። ዛሬውኑ አዲስ ምዕራፍ መጽሐፍ ጀምሩ። ላለው አመሰግናለሁ።